ምን ማለት መሰላችሁ? ለምሳሌ እኔ በጣም ነው የሴት ሳቅ የምጠላው። በጣም ነው የምጠላው። የሴት አልበልሽ የሴቶች ሁለትና ከዛ በላይ ባይዘው ይሄን ሳወራ ኃላፊነት ወስጄ ነው። እነሱ በሚለቁልን ኮንቴንቶች በጣም ኢንስፓየርድ ሆነን ወደ ብዙ መንፈሳዊ ተግባራት፣ ወደ ጾም፣ ወደ ጸሎት፣ ወደ ስግደት፣ ወደ ምጽዋት፣ ወደ ብዙዎቹ እንድንሄድ እንደሚመራን አምናለሁ። ግን ከዛም በዘለለ ከነሱ ጀርባ ያለውን ሳይኪያቸውን የማይነግሩንን ድብቅ ኢቭን እነሱ ራሱ ላያምኑት የሚችሉትን የደበቁንን ስብዕና እናወራበታለን፣ እንጫወታለን ብዬ ነው እቺን ሐሳብ ሳልነግራችሁ በጣም ጨነቀኝ። አንድ 10 ሐሳቦችን መርጫለሁ። ቶፕ 10 ስፒሪቹዋል ኮንቴንት ክሬተሮች ወይም የመንፈሳዊ ይዘት ፈጣሪዎች የማይነግሩን ድብቅ ስብዕና፣ ኢቭን እነሱ ላያምኑት የሚችሉትን ድብቅ ስብዕና ነው ዛሬ የምንጫወተው። እሺ፣ የመጀመሪያው ለራሳቸው ያላቸው ግምት እጅጉኑ ከፍተኛ ነው። በሳይኮሎጂው ኢጎ ኢንፍሌሽን ይባላል። ይሄ ወደው አይደለም ባይዘው 2012 ላይ አስታውሳለሁ፣ ኮሮና ታይም ላይ ማለት ነው። በጣም ቻሌንጂንግ የሆነ ታይም ነበረ ለኔ። በእርግጥ የኳራንቲን ታይም ለአንዳንድ ሰው አለ አይደል ራሱን አዳምጦ የተነሳበት፣ ለአንዳንድ ሰው ራሱን እስከ ማጥፋት የሚሄድበት ምናምን ነው። ብዙ አይነት ኤክስትሪሞችን ሰምተናል፣ አይተናል። ነገር ግን ከዛም በዘለለ እኔ ደግሞ እጅጉን እንትን ውስጥ ነበርኩኝ። ይህ ምንድነው አይደንቲቲ ክራይሲስ እለዋለሁ። ብዙ ጊዜ የማንነት ቀውስ ውስጥ ነበርኩኝ። ብዙ ነፍስ የጎደለቻቸው ነገሮች ነበሩ ምናምንና ትንሽም ቢሆን የእግዚአብሔር መንገድ ለማወቅ እየሞከርኩ የነበረበት ጊዜ ነበረ። የሚገርማችሁ ነገር ያ ነገር ተሳክቶልኝ ፈጣሪን ጎብኝቶኝ ረድቶኝ ብዙ ነገሮች በሱ በኩል መጥተውልኛል። ብዙ ያገኘኋቸው ነገሮች አሉ። ብዙ በጣም ኢጎ ነበር፣ ያውም በጣም ኢንፍሌትድ የሆነ ኢጎ ማለት ማንንም አልሰማም። አባባሌ ኖ አባቴ ምናምን እሑድ ምናምን ሄደን ቤተክርስቲያን ውዳሴ ማርያም አይደግም። ምንድን ውዳሴ ማርያም? አንድ ሰው እኮ ካለቀ እኮ አይደለም ማርያም እንደካደ ይቁጠረው እኮ ይባላል። መምህራን ሲሰብኩ ሰምተህ አታውቅም? ጸልይ እንጂ እንዴ ና እንጂ ለጸበል ብቻ ነው እንደመጣው? ወይ ተጠመቅ ወይ ቀደም ብለህ መጣ አስቀድስ። እሺ ና ዘምረ ብቻ ነው እንደምትሄደው? ለምንድን ነው ስብከተ ወንጌል ማስበው? አባቴን ታጁ አባቴን መካሪ ሆኜ አረፈው ነበር። መጥፎ ሆኖ አይደለም። አሁንም ፕሊስ በደንብ ይሁን። መጥፎ ሆኖ አይደለም። በጣም ግን ኢጎይስቲካል እንድትሆኑ በጣም ለራሳችሁ ያላችሁን ግምት በቃ እናንተ ዝግጁ ናችሁ። ገባችሁ? በተለይ እዛ ሰዓት እኔ ኳራንቲን ታይም ላይ ለዓለም እየጠፋች ያለች ሁላ እስኪመስለን ደረጃ ነበር አይደል የደረስነው። ከዛ በኋላ ነገ ሁላ የማይታየን ጊዜ ነበር። እግዚአብሔር ይመስገን እሱ ጊዜ አልፎ 5ኛ ዓመቱ ላይ ደርሰናል። ይሄን ሪከርድ ሳደርግ ዛሬ 2017 መጋቢት 20 ወድቅ እና በጣም ኢንፍሌትድ የሆነ ኢጎ አለባቸው። አንደኛው። ሁለተኛው ፈራጅ ይሆናሉ። በጣም ጀጅመንታል። እኔ ስለ ራሴ እያነሳሁ ነው የማወራው። ሜቢ ተምኔል ላይ ያያቸዋቸው ሰዎች አሉ፣ ስለ እነሱ አይደለም። እነሱ ግን የሶሳይቲው ኢሜጅ ናቸው፣ ፊገር ናቸው። ይሄ ለስፒሪቹዋል ኮንቴንት ክሬሽን ፊገር ስለሆኑ እንዲገባችሁ ከነሱ ጀርባ ያለውን ሳይኪ በራሴ አይን እያወራሁት በራሴ ኤክስፒሪየንስ እያወራሁት እንጂ ዳይሬክትሊ ከሰዎቹ ጋር ያለኝ ነገር የለም። አባባሌ እነሱን ጀጅ ለማድረግ አይደለም። ፈራጅ ይሆናሉ እያልኩ ፈራጅ ሰው ማለት እንደዛ አይደለም። እና በጣም ፈራጅ ይሆናሉ ማለት አንዴ 2013 ይመስለኛል እንዲሁ ኳራንቲን አልቆ ምናምን ነገር ወደ የመርካቶ ልጅ ነኝ ደብረ አሚን አቡነ ተክለ ሃይማኖት ቤተክርስቲያን አንድ ቀን እንዲሁ እሑድ ዕለት ላስቀድስ ሄድኩ። በእርግጥ በቅዳሴም ሰዓት አይደለም አርፍጄ ነው አባባሌ አይደለም የደረስኩት አርፍጄ ሄድኩ ምናምን ነገር ከዛ እዛ አርፍጄ የደረስኩኝ ምናምን እና ሳይ ፖስቸር ምናምን ተለጥፏል ባነር ምናምን ምንድነው ምናምን ሳይ ለበጋ የሰንበት ትምህርት መማር የምትፈልጉ ሰዎች ምናምን ሬጅስተር ማድረግ ትችላላችሁ ምናምን ይላል። ሳየው በነፃ በጣም ገረመኝ። ማለት ለመንፈሳዊ ትምህርት በነፃ ነው የሚከፈለው።
የሆኑ ኮርሶች እኮ የሚሰጡን እኮ በውጭ ዓለም እኮ እንትን ነው። እንዴት ሳይኬን እያያችሁት ነው በዛ ጊዜ በቃ በጣም የዋህነቴ ምናምን ሌላ ሌቭል ነበር። እወደዋለሁ ያን ጊዜ። ከዛ ሄድኩኝ ወዲያው ተመዘገብኩ። አስታውሳለሁ መስከረም 25 ይመስለኛል 2013 እንደዛ ይመስለኛል። ቀን ብዙ ጊዜ በደንብ አስታውሳለሁ። ቁጥር ላይ አሪፍ ነው። ከዛ ገባው። በጣም አሪፍ ጊዜ ነበረኝ። ብዙ ነገሮችን ፈጣሪ አሪፍ ነበር ያደረገልኝ። ዳዊት ጀመርኩኝ መማር፣ ዳሴ ማርያም፣ ግዕዙን፣ ንባቡን፣ ከዛ ዜማውን፣ ቅዳሴውን ከ2013 ጀምሮ እስከ 2014 አጋማሽ በአንድ ዓመት ከ6 ወር አካባቢ እነዚህን ሁላ ነገሮች ሞከርኩ። አባባሌ እኔ መሞከር ፈልጌ ሞክሬ ምናምን ሳይሆን እድሎች ተመቻቹ። ብዙ ሰው የማያገኘውን የነበረ እድል አግኝቼ በጣም ደስ ብሎኝ መማር ጀመርኩ። ከራሴ ጋር ያለኝ ሰላም ልነግራችሁ አልችልም በእውነት። ግን አሁንም የምላችሁ ነገር ፈራጅ ነበርኩ። እንዴት ነው ፈራጅ ሆንኩ? አስረዳና። በምሳሌ ካላችሁ አጠገብ የሆነ ሰው ሲያንጎራጉር ግፍ ፈጣሪ መበደል፣ እንደዚህ አይነቱን የአጋንንት ስራ ባትሰራስ ምን ነው አለለውም እኮ ደፍሬ እኮ አላወራም ውስጥ የሚለው አንተ ዛሬ ብትሞት ሪዘርቭ ተይዞልሃል ቪአይፒ ገሃነም ውስጥ ይለዋል። ያን ሰውዬ እኮ በጎን የተቀመጠ። የሚገርማችሁ ነገር ደግሞ በጣም ኢጎይስቲካል መሆኑን የምታውቁት እኔ ዘፈን ነበርና ዘፈን ትቻለሁ፣ ዘፈን ኃጢአት ነው የሚለውን ነገር ወይም አውጥቼ እኮ ላውድ ላይ አልሰብክም ወይ አውጥቼ ላውድ ላይ እኮ አልነግራቸውም። የሚገርማችሁ ነገር ግን በጣም ጀጅ አደረጋቸው። ኢቭን እንዴት ነው አንተ ዘፈን ይመቻል ምናምን ሲለኝ እኔ አሁን ላይ አላቅም ብዙ ስሜቱ የለኝም ምናምን ነገር ግን የምወዳቸው ዘፋኞች ምናምን አሉ። ማዲንጎ በጣም ይመችኝ፣ ጎሳዬ በተለይ ብዙአየሁ እኛ ሰፈር ነው በቃ ረማልለው ማልሰክሰው ነገር የለም። እኛ ሰፈር መሆኑን የነገሩኝ እኮ እናትና አባቴ ናቸው። እኔ ጭራሽ አላቅም። እግዚአብሔርን በዓይኔም እንኳን አይቻልም። ይሄን የምትሰሙ ጓደኞቼ እና ያልኳችሁ የሰከስኳችሁ ምናምን ትኖራላችሁ። ኮሜንት ላይ ወይስ ደግሞ ይገባኛል፣ በደንብ ይገባኛል። እና ፈራጅ ነው የምትሆኑት፣ በጣም ፈራጅ ትሆናላችሁ። ኢቭን የራሴን ነገር ደብቄ ነበር ፈራጅ ነው። አንተ ይህን ስላደረከው ሁሉም ስፒሪቹዋል ኮንተንት ክሬተር እንደዛ ነው ወይ? ነው አይደለም። ግን ወደደም ጠላም በእንደዚህ አይነት አስተሳሰብ መጠለፉ ግድ ነው። ለዛም መሰለኝ ስፒሪቹዋሊቲ ላይ ፎከስ ያደረገ ሰው ፈተናው የሚበዛው አይደል? የማይነግሩን አንደኛው ሁለተኛው ሳይኪ ይሄ ነው። ሶስተኛው ሳይኪ አብዛኛዎቹ እንደሚያመልኩት አምላካቸው መሐሪ አይደለም። አይምሩም ወይ ፍንክች ማለት ቀኝህን ለመታህ ግራህን ስጠው የለም። እነሱ በቃል ያውቁታል እንጂ አብዛኞቹ በተግባር ሲኖሩት አይቼ አላቅም፣ ኖሬውም አላቅም። የኔ ተውት እሺ፣ የኔ አላቅም፣ ኖሬ አላቅም። ግልጥ አድርገን እስኪ ወንድ ነው አንድ ሰው ይነካኛል ምናምን ሰው ነኝ እኮ። እስኪ ወንድ ነው አንድ ሰው ነው ይጠጋኛል፣ በእውነት እስቲ ይጠጋኛል፣ እሰማዋለሁ። እኔ በሰፈሬ ሁሉ ተመክቼ አውቃለሁ። እኔ እዚሁ የተክልዬ ልጅ ሆኜ አሁን አስበዋል። ተክልዬን እንደው አንድ ስፒሪቹዋል ለኝ የምትል ሰውዬ እኮ ሞቶሎሚን እንደዛ የሱን ትቢት የቻሉ ጻድቅ እንደ አራያ ማድረግ ሲገባ እኔ ተክልዬ ልጅ ብላ ጭራሽ ለጸብ ስትነሳሳ እዛ ነበርኩ። ትንሽ ፐርሶና ያሰራሃል፣ መልክ ያሰራሃል። የለም ሰዎች ነህ ብለው የሚያስቡትን አለመሆንህን ማመን አትፈልግም። ሰፈር ውስጥ በጣም ጨዋ ለግራጁዌሽን ቀን ብትመጡ ታዩት ነው። በቃ ሰው ሁሉ ስለኔ የሚሰጠው አስተያየት ስለኔ ማውቀው ግን እኔ መጥፎ ነኝ ምናምን እያልኩ እኮ አይደለም። እኔ መጥፎ ነኝም ጥሩ ነኝም ራሴንም ጀጅመንት ውስጥ እኮ አይደለም እየገባ ያለሁት። ራሴንም ጀጅ ላደርግ ፈልጌ አይደለም። እሱን ሰውን ላወራችሁ የምፈልገው እሳል የነበረው ሰዎች ጋር ያለኝ ፐርሶና ሌላ ነው። ፐርሶና ስል መልክ ነው። ይሄ የምቀርብበት መልክ የለም። እኔን ሆኜ አልገለጥም። በመንፈስ በነጠላ ነው የሚያውቁኝ። ከነጠላው ጀርባ ያለውን ቆሻሻ ማንነት፣ ቆሻሻ ልብስ አያውቁትም። ማንም ሰው አያውቅም። እንዲያውቁም አልፈልግም። ግን
አትሊስት አይደለሁም ብሎ መሽኮርመም እንኳን እኔ ጋር የለብኝም ነኝ ብዬ በቃ የሰጡኝን ካራክተር ደስ ብሎኝ ስግጥ ምናምን ብዬ ሁላ ቀጥል ነበር። እና ሶስተኛው መልካቸው ይሄ ነው። በድንጋይ ወግሮ የገደለ በድንጋይ ወግር የሚለውን የብሉይ ኪዳን ሕግጋት እስቲል የምፈጽም ሰው ነበርኩ። ማለት ገድያለሁ ልል ፈልጌ አይደለም፣ ግን ከነካኝ ሰማው ምናምን ላይ የነበርኩት። አብዛኞቹም አይነግሩንም እንጂ ባይዘው የራሴን ብቻ ሳይድ እያነሷል። የራሴን እርግጠኛ ያየሁትን በራሴ ላይ አባባል ስለ ራሴ ያውቃሉ ልል አይደለም፣ ግን ራሴ ላይ ያሉትን ነገሮች ሹሮኜ ነው ላወራቸው የምችለው የነበሩት ያለፉት ስለ ሌሎች ሰዎች ላይም የማየው በቅርብ ማውቃቸው ብዙ ሰዎች አሉ እና ተመሳሳይ ፓተርን ነው ያለው በዚህ ስፒሪቹዋሊቲ ላይ። አራተኛው ደግሞ እነርሱ መልካም ስለሆኑ ሰው ሁሉ መልካም እንዲሆንላቸው ይጠብቃሉ። በጣም የሚገርመኝ ባህል ምን መሰለህ? ለአንድ ሰው 100 ብር አበደርከው እና የሆነ ጊዜ ላይ ደግሞ አንተ ደግሞ ቸገርህ አሉ። ያ ሰውን ብድር ጠይቀዋል አለው እንዳለው ታውቃለህ። የገባለት ብር አለ። ሜቢ አንድ ዶርም ናችሁ እንበል ተማሪ ናችሁና ምናምን ቤተሰብ ላከለት ከኮስት ሼሪንግ ምናምን በወር ከሚገባለት በላይ ብር የቤተሰቡን ተጨምሮ ምናምን ብዙ ነው። አንተ ኦልሬዲ ለኮስት ሼሪንግ የተሰጠህን ሁላ ጨርሰሃል። ያው አበድሬዋለሁ በሚል ኮንፊደንስ ያበድረኛል ችግር የለውም በሚል ጠይቀዋለህ። የለኝም አለ። እንዳለው ጠንቅቀህ ታውቃለህ ብያለሁ። ሜቢ ሌሊት ከእንቅልፍ ባነን ስትል ብሮቹን ቆጥሮ ሲያስቀምጥም አይተህ ሊሆን ይችላል። እንዳለው ታውቃለህ። በንጋታው ጠዋት ጠይቀኸው ግን የለኝም አለ። ኦርሺ ሊትራሊ አልሰጥም አለ እንበልሽ አልሰጥም አለ። አየሁ አሁን ስፒሪቹዋሊቲ እዚህ ጋር ነው። አድርጌለት እንዴት ይከለክለኛል የሚል ድብቅ ሳይክ ያለባቸው አብዛኞቹ ስፒሪቹዋል የምንላቸው ኮንተንት ክሬተሮች እሺ፣ እኔ መምህራን አላልኩም። ለምሳሌ ዲያቆን ሄኖክ ኃይሌ ምናምን ብታነሷቸው አናቅም፣ ስለ ፕራይቬት ላይፋቸው አናቅም። የሆነ ጊዜ እንደውም ባለቤቱ እርጉዝ ናት ልጅ ልትወልድ ነው ተብሎ ሚዲያ ላይ ሲሰራጭ ነበር ፌስቡክ ላይ ምናምን። እስቲ ከዛስ ትውለድ አትውለድ፣ የልጁ ጾታ፣ የክርስትና የልጁ የክርስትና ዕለት ወይ የልጅቷ የክርስትና ዕለት ነው ምንም የምናውቀው ነገር ምንም። የ2014 አካባቢ ነው የተጋቡት። አሁን 2017 መጋቢት፣ ሚያዝያ፣ ግንቦት፣ ሰኔ 1-3 ወር ነው የቀራቸው። 3 ዓመት ምናምን አይደል ሊሞላቸው ይመስለኛል። 2017 ምንም የምናውቀው ታሪክ የለም። ከዛም በፊት ዲያቆን ሄኖክ ኃይሌ ጮኛ ትኑራት ነው የሚያውቅ የለም። ለምንስ እናውቃለን? ምንስ አገባ? እንደነዚህ አይነት ሰዎችን ስፒሪቹዋሊቲ ላይ ያሉ መምህራንን ጭራሽ የማንሳቱም ድፍረቱም የለኝም ፍላጎቱም የለኝም። እነሱን አላልኩም። ስፒሪቹዋል ኮንተንት ክሬተሮች ማን እያወራው እንደሆነ በደንብ እንተዋወቃለን ብዬ አስባለሁ። ስለዚህ ሌላኛው ድብቅ ሳይኪያቸው እነርሱ መልካም ስላደረጉ ሰው መልካም እንዲሆን የሚጠብቁት ነገር ያ ሰው ያበድርህ በቃ አልፈለገም። ኦኬ አልሰጠህም ማለት ነው ከልብህ። ውለታ እንደዋልክለት ማሰብ እኮ ይሄ በራሱ እኮ ንፉግነት ነው እንዴ። ስትሰጥ ስጥ፣ በቃ ስጥ። ስታጣ ጠይቅ። አልሰጠህም አለ አይደል? አልሰጠህም እኔ ግን የተዛለ ሰጥቼው የሚል እኮ ይሄ ገና አለመብሰልም ነው። ከስፒሪቹዋሊቲ ፖይንት ኦፍ ቪው ብቻ አትዩት፣ አለመብሰልም ነው አይደል? ኖርማሊ ምክንያቱም ብሩ ነዋ ባይዘው ያበደርከውን እኮ መልሶልሃል። ግን የሆነ ቀን አንተ ቸግሮ ነው የጠየቅከው። ስለዚህ የነበረህን መልሶልህ በሌለ ፋንታ የሚሞላልህን የጠየቅከው አልሰጠህም ማለት መብቱ ነው። ስለዚህ ሌላኛው ይሄ ነው። አምስተኛው በጣም ግብዝነት ያጠቃቸዋል። በስመ አብ ይሄ ነበር ታይትሉ መሆን የነበረበት። ለምን አምስተኛ ላይ እንዳስቀመጥኩት አላቅም። ራንደምሊ የሚመጡልኝን ሀሳቦች ምን ይላል ሳይኮሎጂው ስለነሱ የሚጠቅሳቸው ስሞች ምን አሉ ሪሌትድ የሆኑ ነገሮችን ለማንበብ ሞከርኩኝ እንጂ ፓተርን አልሰጠኋቸውም። ራንደምሊ ነው የጻፍኳቸውና ነምበር 5 ላይ ያስቀመጥኩት ግብዝነት ነው። አንተ ሲጸልዩ ያሳዩናል፣ ሲሰግዱ፣ ምጽዋት ሲሰጡና በቪዲዮ ሰልፊ ምናምን እንዴ ስትቆርብ ታሳየናለህ። ቆርበህ ከዛስ ማለት ከዛ
ወጣቶች ስጋና ደሙ መቀበል ለነሱ መልካም ነው ይገባል እና ብለህ ትፖስት አይከብድም ትንሽ እንዴ ምንድነው ማለት ምንድነው የምናየው እዚህ ጋር? ይሄ በጣም እኔ ይሄን ቪዲዮ ከማዘጋጀቴ በፊት ኢንስታግራም ላይ ላሉኝ ፎሎወሮች ኩዌስችን አዘጋጅቼ ነበር። አረ እነዚህ ነገሮች እነዚህ ኮመን ፓተርኖች በዙ። ስፒሪቹዋል ኮንቴንት ክሬተሮች ላይ የምናየው ኮመን ፓተርን አለ። ሲጸልዩ ሲሰግዱና የሚያሳዩ ነገር ግን ኮምፎርታብል ለእናንተ እኔ ጋር በጣም አንኮምፎርታብል እና ጠይቄያለሁ። እኔም እንደዛ ይመስለኝ ነበር አንዳንዱ እኔም እንደዛ ይመስለኝ ነበር። ልክ ነህ። ግን ደግሞ ያን አይቶ ደግሞ ሞራሉ ተነሳስቶ ምናምን ኢንስፓየርድ ሆኖ ምናምን ይጀምራል። በቃ ልክ ናቸው አይነት ነገር አለ። እሺ እነሱስ እንዴ ያ ፈሪሳዊ እኮ እንዴት ነው እንደዚህ ሰውዬ ስላላደረከኝ ብሎ ጸሎት የጸለየውና በድብቅ የለመናችሁት በገሃድ ይሰጣችኋል ሲል አረ በእግዚአብሔር እኔ ቺት ከብደኛለች። ባይዘው አንተም በሉኝ እሺ፣ ሐሳባችሁ ንገሩ፣ ኮሜንት ላይ ጻፉልኝ። ከዚህ አንጻር ነው ምናምን ብላችሁ በጣም ዲፌንድ አድርጉ። ይፈልጋለሁ በጣም ነው ያስፈልገኛል ማለት ነው። በደንብ በጣም ማለት ፎቶ እኮ ይመስል ከልክ በላይ ነው የሚደንቀኝ ይሄ ነገር እና ሰው ሁሉ አይጎረብጠውም። ያንቺን ህይወት አይነት በሰጠኝ ፈጣሪ እንደው ባንቺ በኩል እኛንም ባርኳል። ኮሜንት ታዲያ እቺ ሴት መሳሳቷን በምትወቀው ይሄኛው ባህሪ በጣም የሚገርመኝ ይሄ አምስተኛው በጣም ስድስተኛ ላይ በፍጹምነት አይን እንድናያቸው የሚያደርጉ ኮንቴንቶች ነው አይደል? ለኛ የሚለቁልን እንዳልኩት አሁን በዓለማዊውም በመንፈሳዊም መልኩ ነው ፍጹም የሆኑ አይነት አርገን እንድንስላቸው ነው የሚያሳየን። ለምሳሌ ከባሏ ጋር ስፖርት ስትሰራ ምግብ አብስላለት ምናምን ይሄ ለም በቃ ዌልዚ ሄልዚ ምናምን የሆኑ ላይፎች ምናምን የምናየው ማለት በጣም ለግዠሪየስ ይሆናሉ። በተለይ እንደ ኢንስታ ላይ ቲክታክ ላይ ምናምን ብትቆዩ እንደዚህ አይነት ነገሮች አታጡ። አመስከናችሁ ምናምን ከልጆቻቸው ጋር ያላቸው ግንኙነት ምናምን እና መጥፎ ነው እያልኩ አይደለም። አረ እግዚአብሔር ይመስገን እንደዛ አይነት ላይፍ ስላገኙ የምር እየኖሩት ከሆነ ችግር የለውም እሱ። እዚህ ጋር ግን ኦዲየንሱ ጋር ሲመጡ ያ ኦዲየንስ ከነሱ ስህተት አያዩ። ኮሜንቶቻቸውን ገብታችሁ አንብቡት እንዴ። ክርስቶስ እንኳን 12 ተከታዮች ብቻ እኮ ነው የነበሩት። አረ ከ12ቱም አንዱ ብቻ እኮ ነው እስከ መስቀል እግር ስር የተከተለው። ሁሉም ሰው እኮ ከወደዳችሁ ችግር አለ እንዴ? ኮሜንቱን ይዩት። ላቭ ፍቅር ያንቺን አይነት ህይወት በሰጠኝ መድኃኒዓለም ይባርክሽ፣ እንደው ወደፊት ትዳርሽን ያሳምርልሽ፣ ለእንትን ያብቃሽ፣ እንትን ሁኚ፣ እንትን አድርጊ። በጣም ፖዚቲቭ ነው። አረ ያስፈራል። ከመደላደል ውስጥ እኮ የሆነ እኮ የሚያስፈራ ነገር አለ። የሆነ መፎረሽ አለባችሁ በላይፍም በሆነ ነገርም። የሆነ ሰው አይውደዳችሁ እንዴ? አረ ማን አባቴ ይሄ ጎዶሎህን እንትን በልልኝ፣ ይሄ ነገር እንደዛ አይደረግም ይበላችሁ። እውነት ይበላችሁ። ይሄ ምርቃት ነው፣ ጥቅማና ምርቃት ይበላችሁ። ያስደነግጣል። ኮሜንት በጣም ፒዩር የሆነ ፖዚቲቭ ነውና ትንሽ ኩዌስችን ያደርገኛል። ወደ ሰባተኛው ስንመጣ ስፒሪቹዋል ባይፓሲንግ ይለዋል ሳይኮሎጂ። ስፒሪቹዋል ባይፓሲንግ አለባቸው። ስፒሪቹዋል ባይፓሲንግ ማለት ምንድነው? ዓለማዊ ችግሮቻቸውን በመንፈሳዊ ህይወታቸው አይን ለማየት ይሞክራሉ። መሞከሩ ችግር የለውም፣ ያጣርሱታል እንዴ። ይህ በጣም ቶክሲክ ፖዚቲቪቲ ነው። ምን ማለት መሰላችሁ? ለምሳሌ እኔ በጣም ነው የሴት ሳቅ መጣለው፣ በጣም ነው መጣለው። የሴት አለበለሽ የሴቶች ሁለትና ከዛ በላይ ባይዘው ይሄን ሳወራ ኃላፊነት ወስጄ ነው። ዩቲዩብ ነው ሜዳ ላይ ነው እያወራ ያለሁት። ቤተሰቦቼ ምናምን ከፍተው ያዩታል፣ ለምን በቲቪ ተሰብስበው አባባሌ ኃላፊነት ወስጄ ስል መጥፎ ነገር እኮ አይደለም ያወራሁት፣ ይምሰም አይደለም የማያውቁትን ስለኔ ነው የማወራው። እና ቶክሲክ ፖዚቲቪቲ እኔ አሁን የሴቶች ሳቅ በጣም ፈራለሁ ስል እጠላለሁ፣ ፈራለሁ። ሁለትና ከዛ በላይ የሆኑ ሴቶች ድምፅ ሳቅ እኩል ከሰማው ሰውነቴ ንዝር ያደርገኛል። ይሄ የሆነበት ምክንያት ትራውማ ስላለብኝ ነው። በጣም ትራውማ አለብኝ።
ሶስተኛ ክፍል እያለሁ አስታውሳለሁ እስከ 11ኛ ክፍል ከተወለድኩ እስከ 11ኛ ክፍል ድረስ በጣም ኦቤሲቲ ያለብኝ በጣም ወፍራም ነኝ። የሆነ ቦዲ ማስ ኢንዴክስ ምናምን 27 ምናምን የጤነኛው ከ18 እስከ 25 ነው ምናምን እንደዛ አካባቢ 27 ነው። በጣም ወፍራም ነኝ ምናምን። ሶስተኛ ክፍል እያለሁ እየጠበቁ ረፍተ ሰዓት አይሉ ምሳ ሰዓት አይሉ እየጠበቁ በውፍረቴ ምናምን እየሳቁ የማይጠሩኝ የለም ማለት እነ ዶጮ ድንች ወፈር ያለ ነገር የማይጠሩት የለም። በእናትህ ነፍ ነው የሚጠሩትና እያሉ ይከተሉኝ ነበር ሶስት ሴቶች። እረፍት ሰዓት እኔ እረፍት የለኝም። የእረፍት ሰዓት እኔ እረፍት የለኝም። በጣም እንገላታ ነበር። በጣም ያጨናንቁኝ ነበር። በጣም ፋታ ይሰጡኝ ነበር። የሚገርማችሁ ነገር በእያንዳንዱ ቡሊ በሚያደርጉኝ ሰዓት ላይ ጆሮዬን ይዝ ነበር። የሆኑ ሙቪዎች አይታችኋል? ቡሊ የሚያደርጓቸው ነርድ ተማሪዎች ምናምን ጆሮአቸውን ሲይዙና እሱን ነገሩን ላየሁት እኔ ከሆንኩት በኋላ ነው። አጋችሁ ምናምን አልኩኝ። ፊሊዩ አሁን እንደሱ ነው ስሜቱ የሚያደርገው ሁላ ብያለሁ የሆነ ሙቪ አይቼ። ከዛ በኋላ ስሙን አላስታውስም እና በጣም ይጨንቀኝ ነበር። በጣም የሴት ድምፅ በጣም ፈተና ነው። ምን ልላችሁ ነው? ይሄ ትራውማ ነው። በመንፈሳዊ አይን እንዴት ይታከማል? አይታከምም አላልኩም፣ ግን መንፈሳዊነት ብቻ አይፈታውም ይሄን ጉዳይ። ለሁሉም ስጋዊ ችግሮቻችን መንፈሳዊ መፍትሄ አናገኝም። መታከም አለበት ይሄ ትራውማ። እንዴ ቀርቤ መጋፈጥ አለብኝ። ቀርቤ የሴት ሳቅ መስማት አለብኝ። የሚገርማችሁ አላቅም፣ ባዮሎጂካሊ እህትም አለኝ፣ እናትም አለኝ፣ ሀያትም አለኝ። የእነሱ ሳቅ ረብሾኝ አያውቅም። ከድሮም ጀምሮ አብረኝ ስለነበሩ ሊሆን ይችላል። ትምህርት ቤት ምናምን ሁለት ሴቶች ከሳቁ የሚገርማችሁ መንገድ ላይ ወክ እያደረጉ ሲስቁ እኔን አውርተው ከኋላ የሆነ ስጋዬ ትርፍ ብሎ ወጥቶ ምናምን አይተውት በእኔ እያላገጡ ነው የሚመስለኝ። እርግጥ ብዬ ሰምቼ አላውቅም። እርግጥ ማለት በእኔ እያላገጡ ነው የሚመስለኝ። ከነፍሴ በጣም ትጨነቅ ነበር። ስለዚህ አሁን እንዴት ነው ይሄን በመንፈሳዊነት እየተመጻደቅኩ ይሄ እኮ ማለት ሰይጣን በእኔ ላይ የከተተው ሀሳብ ነው፣ ይሄ እኮ ማለት ያው የልጅነት ታሪኬ ነው፣ አሁን ላይ ብዙ ነገሮች አልፈዋል እያልኩ እንዴት እያጀጀርኩት መቀጠል እችላለሁ? አይቻልም እኮ። ለልጅነት ጠባሳዎቻችን መንፈሳዊነት ብቻ አይፈታውም። ዞር ብላችሁ ህይወታችሁ ማየት አለባችሁ። ዞር ብላችሁ ታሪካችሁ ማውራት አለባችሁ። ቤተሰቦቼ ስለኔ አያውቁ የነበረን ነገር ኳራንቲን ላይ ያወቁት ብዙ ነገር አለ። እሱ ብቻ ትራውማ ያቀላል እንዴ? የሚሰማህ ማግኘት ራሱ እኮ ቀላል ነገር አይደለም። ለዛ ነው ንስሐ በጣም አስፈላጊ የሚሆነው። አሁን መንፈሳዊ ሆኛለሁ ካልክ ኦኬ፣ ትራውማ አለብህ አይደል? ኦኬ፣ ሂድና እስቲ ለነፍስ አባትህ ተናገሩ። በቃ እኔ ነው እያልኩ ያለሁት። መንፈሳዊ አትሁን፣ ራቅ ከመንፈሳዊነት እያልኩ አይደለም። ሂድና እስቲ ተናገሩ፣ ኮንፌስ አድርገው ተናገረው፣ አውጣው። ትራውማ በዛም ወይ ስለሚቀል ማለት። ስምንተኛ ላይ ደግሞ የምናነሳው ብላይንድ ፌዝ ያለባቸው ወይ ከልት ሜንታሊቲ ይባላል በሳይኮሎጂ። ብላይንድ ፌዝ ማለት እውር እምነት ማለት ነው አይደል? ከቃሉ ስናይ እውር የሆነ እምነት ማለት ነው። ብላይንድ ፌዝ አለባቸው። መንፈሳዊ መምህራን ሳይመረምሩ ነው የሚያምኑት ሁሉ ጥቅል። ኢቨን የማያምኑት ሁሉ ካለ ተጠራጠርኩ ብሎ ማውራት ወይም ለራሳቸው መጠራጠር ራሱ ያስፈራቸዋል። ተጠራጠርኩ ብሎ ማውራትም መጠራጠርም በጣም ያስፈራቸዋል። ምክንያቱም በቃ ጀጅ እንዳደረጉ ነው የሚያስቡት። ኖ ይሄ ጀጅመንት አይደለም። ለዚህ ትልቅ ምሳሌያችን እመቤታችን ቅድስት ድንግል ማርያም ናት አይደል? መንፈስን ሁሉ መርምሩ እንደተባለ ሁላ እሷ ከአብ የተላከው ቅዱስ ገብርኤል እንደሆነ እያወቀች እኮ በጥያቄ እኮ አፋጠዋለች። ያረ ለእግዚአብሔር ምሳሌ ነው ነገር የለም ብሎ መልሶ ነው ልቧን የረታው። እሺ ያለችው እንኳን እሺ ያለች። እኛም ዳንበት፣ ግን ተከራክራለች። ዝም ብሎ ማመን በጣም ሞኝነት ነው። እኔ እንዴት ነው እንደ ስፒሪቹዋሊቲ የምናየው? ዘጠነኛ ላይ ደግሞ ያለው ሰልፍለስ ናቸው። በጣም ዲታችመንት ፍሮም ዘ ሪያሊቲ በጣም ያጠቃቸዋል። ከእውነታው መነጠል። ለምሳሌ አንድ ነገር አለመቻላቸውን የማያምኑበት ጊዜ አለ። እንዴት ነው? አንድ አባት ነበር፣ አባ ገብረ ኪዳን ያነሳቸዋል። በጣም በቃ በመብል ይቸገራሉ። ወደ በጣም ብዙ ምግብ ነው የሚበሉት ምናምን ወደ 500 ቁና ነው እንደዚህ ምናምን። ቁና ስንት እንደሆነ መስፈሪያ አላውቅም፣ ግን እሳቸው ሲናገሩ ሰምቼ ነው 500 ቁና ምናምን በቀን በልተው 500 ምናምን ይሰግዱ ነበር አሉ። በኋላ ላይ አንድ መነኩሴ ቀርቧቸው ይሄን አባት ኧረ ተው እንደዚህ እየተበላ ምን አይነት መንፈሳዊነት ነው? ምን አይነት እንትን ነው ቢላቸው ጊዜ ወይ ልክ ነው
ልክ ነው ወንድም የተናገረው፣ ልክ ነው አባት የተናገሩት ብለው ይቀንሱታል መጠኑን፣ ወደ 200 ኩንታል ያደርጉታል። ከዛ በኋላ ከ200 በላይ መስገድ አልቻሉም። እግዚአብሔር ለኛ ሞኖክሴ ተገልጦ ምን ብሎ ይመክራቸዋል? ለምንድነው ወንድምህን ሄደ ያሳትከው? በቃ ይሄ ጸጋው ነው መብላት ተውለት። ባይበላ እኮ ያ ሁሉ መስገድ አይችልም ነበር። እኔ ስግደቱን ልቀበልለት ፈልጋለሁ፣ መብሉንም ፈቅጄለታለሁ ይሁን ብለው አሏቸው። ተውት። እግዚአብሔር ለኛ አባት ተገልጦ ይበሉ እንደነበረው እንደበፊቱ፣ ይሰግዱ እንደነበረው እንደበፊቱ እንዲሆን ነገራቸው። በዛ መልኩ ቀጠሉ። መንፈሳዊነት ላይ የማይቻል ነገር አለ። ማስቀደስ ጠዋት ተነስቶ የማይችል ሰው አለ። ኢነርጂውን አለማግኘት የጠዋት ሰው አለመሆኑና በጣም ቸገር ሰው አለ። ግን ደግሞ በቃ ሲያገለግል ቤተክርስቲያን አንዴ ተነስቶ ይሄድ እንጂ ሰንበት ቤት የሆነ ነገር አገልግሎ ዘምሮ ሙሽሮችን አጅቦ ምናምን ይሄ ስንክሳር ምናምን ለሚያነቡ ለአባቶች ምናምን ዣንጥላ ይዞ ምናምን ጠብቅ ክፍሉ ምናምን ይመጣ ሰው አለ። በቃ ምክሊቱ ይሄ ነው፣ ጸጋው ይሄ ነው። እሱ ግን እዛ እንዴት ነው ማስቀደስ ያልቻልኩት ላይ ገግሞ የሚቀርበት ጊዜ አለ። የመውጊያውን ብረት ብትቃወም በአንተ ይብስብሃል። ለምንድን ነው ይሄ ያልሆነልኝ ብለህ የምትታገለው ነገር ብዙብህ ነው የሚገኘው። የመውጊያውን ብረት ከተቃወምከው በአንተ ይብስብሃል ማለት ያ ነው ፕሪንሲፕሉ። በዚህ ላይ ባይሉ ጌታ የሚባል ለራሴ በደንብ ያወራበታል። በጣም ወደው መምህሬ ነው። በጣም 10ኛ ላይ ልናነሳ የምንችለው የእነሱን ድብቅ ስነልቦና ኦቨር ሪላያንስ ኦን ሳይንስ። ኦቨር ሪላያንስ አለባቸው በእንትን ላይ ይሄ በምልክቶች ላይ በሳይኖች ላይ። ወይኔ ዛሬ በህልም የቆየች በጣም ሴት እናት የሆነች ሞገሷ መታቀርባ ልጅ ሆይ እስካሁን ተኝተሽ ለምንድነው ተነስተሽ ስራሽን ማትፈጽሚ አለች ማርያም ናት ብሎ ደምድሞ የሚነሳ ሰው አለ። ምልክቶችን ሁሉ ከመንፈሳዊ ነገር ጋር የሆነ ጊዜ ላይ ተክለ ሃይማኖት ቤተክርስቲያን እንዲሁ ያው እንግዲህ በደንብ ነው ማነሳባችሁ የተክልዬ ልጅ ነው። እዛ ሁዲ ነው እንደዚህ ጠቆር ያለ ሁዲ ነው ጌጂ እንደዚህ ኪሲዮስ ነው ከተቼ ምናምን ነገር እየሄድኩኝ እየተንገበገበ እየሮጣ አንስማ የዛን ጊዜ ሃይስኩል ነበር ካቴድራል 11ኛ ክፍል የተማርኩ አቋርጬው ነው የምመጣው ቤተክርስቲያን ማለት በላይኛው በር ገብቼ በታችኛው በር ወጥቼ ነው ወደ ቤት የምሄደው። ተሳልም ነገር እና ተሳለምኩ በሩም ምናምን ጸሎት አደረኩኝና እጄን ኪሲዮስ ከተቼ ምናምን ነገር እንደሄድላችኋል እየተንገበገበ በጣም አውጣ እጅና ምንድነው አንዴ አውጣ ቤተክርስቲያን ውስጥ ነው የታረገልህ ምናምን ደንግጬ ምናምን አወጣው። በጣም ጸጸተኝ ለስንት ዓመት ጸጸተኝ። የሆነ ጊዜ እንደውም ይሄን ቤተሰቦች ያውቁታል ታሪክ አጎቴ ምን አለኝ 9 ዓመቴ ነበርና በ9 ዓመቷ መዝሙር ያወጣች አንድ ልጅ በጣም ቫይራል ሆና ነበር። መዝሙሮቿ በጣም ይሰሙ ነበር ማለት የኦርቶዶክስ ሃይማኖት ተከታይ የሆነ በሙላ የሷ መዝሙር ሳይሰማ የማይውልበት የማያድርበት ቀናቶች በጣም ተፈራክተው ነበር። እና አንድ ቀን እንዲህ ሀያቴ ጋር ሄጄ እሱን መጥቷልና አጎቴ ሰማና እንዴት ድንቅ መዝሙር ነው ይላል። ቅናት መጥቶ እውነት እያልኩኝ ነበር ማለት የሚለኛል። ዞር ብሎ አየኝ ነው ስንት ዓመት ነው አለ። አሁን 9 ሞላኝ ምናምን አልኩት። 9 የልጅቷች ዘማሪዋ ስንት ዓመት እንደታውቃለህ? አዎ ባለ 9 ዓመቷ አይደለች? አዎ ወይ አልዘመርክ ወይ አልዘፈንክ ብሎኝ በጣም ነበረ የተሰማኝ። ሁሉ አውርቼላቸው ለቤተሰብ በጣም ስቀዋል። ማዘር እንደውም በጣም ተናደደች። ወደ እንዴት እንዲለዋል ልጅ ምናምን ብላ እና ለኔ ፈለኩት ምንድነው እዚህ ጋር ሐሳቦች ወደ ሐሳብ ሲጋጩ በደንብ ወደ ሌላ ነገር ስለሚወስዱኝ ነው። ወደ ሌላ ነገር ስላችሁ ወደ ሌላ ሐሳብ ስለሚወስዱኝ ነው። ስቲል አንድ ታይትል ላይ ያለው ሳይኖችን ምልክቶችን አሁን እኔ እዛ ጊዜ በቃ ራሴን ብሌም ማድረግ እውነቱን እኮ ነው። እኔ 9 ዓመት ድረስ እንዲያርጅቼ 23 ዓመቴ ነው አሁን የሱ ፊሊንግ እንኳን በዛ ጊዜ የተሰማኝ አይነት የሱ ፊሊንግ እንኳን አሁን የለብኝም። እንዲያርጅቼ የሆነ ነገር እንኳን ኮንትሪቢዩት ሳላደርግ አስባችኋል። በምድር ላይ 9 ዓመት ኖሬ ኮንትሪቢዩት ሳላደርግ ነበር እኮ የአንድ ግመል ህይወት እኮ ነው። ግመል ወይ 9 ዓመት አላውቅም ስንት ዓመት እንደሚኖር አላውቅም። እሺ ማላውቀውን አላውቅም። በጣም እንትን ይለኝ ነበር፣ ይፈትነኝ ነበር።
ከዛ ያን በቃ ይሄ ምናምን ገግም ያለው አይምሬን በቃ ብሌም እያረኩት ምናምን እኖራለሁ። ለምን ስለዚህ አንዳንድ የምናያቸው ሳይኖችን ከሆኑ እኛ የምር ከሆናቸው ነገሮች ጋር አንውሰድ። አንዴ ድጋሚ አሁንም ቤተክርስቲያን ተክልዬ ሆኜ ነው ተቀምጠን ይሄ ቅኔ ማህሌቱ ከቅኔ ማህሌቱ ወጣ ብለን ነው የተቀመጥነው። ከቅኔ ማህሌቱ ወጣ ብለን ምንድን ነው የሚባለው? ገረገራ ነው የሚባለው። እሱ አካባቢ ጋር እንደዚህ ገረገራ አይደለም፣ ይሄ ከአውደ ምሕረቱ ጎን ነው የተቀመጥነው። ተቀምጠን ለመቅደሱ ጀርባችንን ሰጥተን ነው የተቀመጥነው። ፊት ለፊታችን ለግቢው ነው ቦታ እንትናችን የሰጠነው፣ ትኩረታችን የሚባለው እንደዛ ነው። ፊታችን የሰጠነው ለግቢው ነው። ከዛ የሆኑ እናት በህልማቸው አይተው እመቤቴ ከእናንተ ጀርባ ምስል ከእናንተ ጀርባ በኩል ያለችው የእመቤቴ ምስል ተናግራለች በህልም አሉ እና ጀርባቸውን እየሰጡኝ ነው አለች። አቤት አዳሜ እንደዛ እንባላለን። ብድግ ብለን ምናምን ቆምን ምናምን ዞር ምናምን ወደዛ ጨርሰናል እኮ ቅዳሴ አልቋል ምናምን ዝም ብለን ነበር የተቀመጥነው። በቃ አልቋል ቅዳሴ፣ ትምህርት ተነግሮ አልቋል፣ ጸበል ጠጥተናል፣ ሁሉም ተሰናብተናል። የቀረ መሄድ ነው። ዝም ብለን እንቀመጥ ነው የተቀመጥነው። ሰዓት ብድግ ይሄ የአይሁዶች አስተሳሰብ እስቲል አሁን በሰንበት ቀን ሊፍት ምናምን በእጃቸው አይነቁም አይደል? ይሄ ህግ የሆነ አይነት ነገር እስቲል አለ። ሳይን ምልክት ምናምን ማመን ኧረ እንትን ታይቶኛል እንትን ሊፈጠር ይሆን እንዴ? ኧረ ተው ማን ስለሆንክ ነው አንተ አይታየኝ ብለህ የሚታያቸው ሰዎች የሉም እኮ አይደለም። ማን ስለሆንክ ነው አንተ መቤት የምትገለጥልህ? ማን ስለሆንክ ነው አንተ እግዚአብሔር ሌሎቹ መላእክትም ሊገለጡልህ የሚችለው? ከሚያዩት ከሚሰሙት ነገሮች ጋር ጉዳዮቹን ያያይዙታል። እንደነዚህ አይነት ሐሳቦችን በደንብ የምንፈትሽበት ቻናላችን ነው። ሳይኮሎጂካል የሆኑ ቶቶችን እናወራለን። የውስጣችሁን ሐሳባችሁን እኔም ማግኘት የምትፈልጉ ከሆነ ከታች የቴሌግራም ሊንኬን አስቀምጥላችኋለሁ። ዩዘር ኔሜንም ከታች ታገኙታላችሁ። በዚሁ እንቀጥላለን። ላይክ አድርጉ፣ በደንብ ሰዎች ጋር እንዲደርስ ይህን ቪዲዮ በደንብ ላይክ አድርጉት። በእንደዚህ አይነት ሜንታሊቲ ውስጥ ያሉ ጀማሪ ስፒሪቹዋል የሆኑ ሰዎችም ምናምን ካሉ በጣም አበረታታቸው። ግን ደግሞ በእንደዚህ አይነት ነገር እንዳይጠለፉና ራሳቸውን ቆም ብለው እንዲመረምሩ፣ ምክንያቱም አይነግሩንም። ስለማይነግሩ እንደነዚህ አይነት ሐሳቦች ስለሚጠልፏቸው ቆም ብለው እንዲያዩት እውነት ነው እኮ እንደዚህ አይነት ነገር እንዲህ እያጋጠመኝ ነው፣ አይ ይሄ ሰው እያካበደ ነው ብለውም ከሆነ እንዲሉ ሼር አድርጉላቸው። በተረፈ ሰብስክራይብ ማድረግ አትርሱ። ሐሳቦቻችሁን ደግሞ ጻፉ። ይህ የግል ሐሳብ ብቻ የሚንጸባረቅበት አይደለም። እኔም ከእናንተ የሚመጣን ነገር መቀበል ስለምፈልግ ኮሜንት ላይ በደንብ ሐሳባችሁን አስፍሩልኝ። በሌላ ቪዲዮ እንገናኛለን። ቻው።